ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ይህንን ፕሮግራም ላይክ ስታደርጉ ተደራሽነቱ ከፍ ይላል። ላይክ እንድታደርጉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የሰብስክራይብ ቁጥራችን ከፍ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ከሰሞኑ እንግዲህ በድጋፍ በኩል ተቀዛቅዛችኋል። በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፍ እንድታደርጉ በአክብሮት እየጋበዝን በሳንዴይ ሪያክሽን ተመልሰን መጥተናል። በሳተርዴይ ሪያክሽን ይቅርታ፣ የቅዳሜ ትላልቅ ተጠባቂ ጨዋታዎች እንግዲህ በተመሳሳይ ሰዓት ተደርጓል። ሁሉንም ለማየት ሞክረናል። በቻልነው አቅም በድጋሚ ምስሎችም አንዳንድ ጨዋታዎችን ተመልክተን ዝርዝር ጉዳዮችን እንግዲህ ጠቅላላ አድርገን በተለያዩ ነጥቦች ዙሪያ ቆይታ እናደርጋለን። በተለይ በብሬንፎርድ ማንቸስተር፣ ቼልሲ ብራይተን፣ እንዲሁም ማንቸስተር ሲቲ በርንሌይ በተመሳሳይ ሰዓት የነበረው ደግሞ ሌላኛው ጨዋታ ማድሪድ ደርቢ አትሌቲኮ ማድሪድ ሪያል ማድሪድን 5-2 ያሸነፈበት ሁለት የተለያዩ ካምባኮችን ያየንበት የትናንትና የ11 ሰዓት ትዕይንት ነበር። በተመሳሳይ ሰዓት ሊቨርፑል ተሸንፏል። ቶትናም ትናንትና ነጥብ ጥሏል። በአጠቃላይ ለቶፕ 6 ክለቦች የትናንትናው ቀን በጥሩ ያለፈ አይደለም ከማንቸስተር ሲቲ በቀር። ሲቲ ነው በአስተማማኝ ሁኔታ 5-1 በሆነ ሰፊ ውጤት ማሸነፍ የቻለው። ይሄ ሳተርዴይ ሪያክሽን ፕሮግራም ነው። በሶስቱ የቢግ 6 ክለቦች ዙሪያ ቆይታ እናደርጋለን። በተጨማሪም የማድሪድ ደርቢን በተወሰነ መልኩ እንመለከታለን። መነሳት ያለባቸውን ነጥቦች ጠቅላላ አድርገን በአንድ ፕሮግራም እናነሳለን። ከዚህ ፕሮግራም በመቀጠል የዛሬው ተጠባቂና ትልቁ ጨዋታ በሴንት ጄምስ ፓርክ ኒውካስል አርሴናልን ያስተናግዳል። ቅድመ ጨዋታ ግምገማ ጠንካራ ፍልሚያ ስለሆነ ጠንካራ ያሉ ሐሳቦችን አንስተን እንወያያለን። ጠለቅ ብለን ጉዳዮችን እንመረምራለን። መነሳት ያለበትን ነጥብ እናነሳለን። መጀመሪያ ግን እስቲ በዚህ ፕሮግራም የተወሰኑ ሐሳቦችን እናንሳ። በተለይ ትናንት ቅዳሜ የተደረጉ ጨዋታዎችን በተወሰነ መልኩ ውጤቶችን ለመግለጽ ያክል ብሬንፎርድ በሜዳው ማንቸስተርን 3-1 ማሸነፍ ችሏል። ቼልሲ በሜዳውና በደጋፊው ፊት በብራይተን 3-1 ተሸንፏል። ፓላስ ሊቨርፑልን 2-1 በማሸነፍ የሻምፒዮናው በጓው አስደናቂ አጀማመር በስተመጨረሻም ከሽፏል። በፕሪሚየር ሊጉ ብቸኛ ያልተሸነፈ ክለብ ክሪስታል ፓላስ ሆኖ ቀጥሏል። ሊድስ ዩናይትድ በሜዳው በርንማውዝን አስተናግዶ 2-2 ሲያጠናቅቁ ሲቲ በሜዳው በርንሌን 5-1 ማሸነፍ ችሏል። ምሽት ላይ 1 ሰዓት ተኩል የተደረገው የኖቲንግሃም ፎረስት እና የሰንደርላንድ ጨዋታ አንጅን ፖስተኮግሉ እስካሁን ድል አልቀናቸውም። በኖቲንግሃም ፎረስት አሁንም በሜዳቸው በሰንደርላንድ 1-0 ተሸንፈዋል። ቶትናም ምሽት ላይ በመጨረሻ ደቂቃ በፓውሊኛ ግብ ከቮልቭስ ጋር 1-1 ተለያይቷል። በጭንቀትና በውጥረት የተጠናቀቀ ጨዋታ። አብዛኛው የቶፕ 6 ክለቦች ጥለዋል፣ ነጥብ ተሸንፈዋል። እስቲ ትኩረታችን ምሳሳ ስለተደረገው የብሬንፎርድ እና ማንቸስተር ዩናይትድ ጨዋታ በማድረግ እስቲ እንጀምር። ኢጎር ቲያጎና ኩቢን ከለህር የጨዋታው ሞመንት የነበሩ የማንቸስተር ዩናይትድ አጋጣሚን ያለመጠቀም ብሬንፎርድ የተገኙ አጋጣሚዎችን በመጠቀም የጨዋታው ልዩነት መበየን ችሏል። የመጀመሪያ 20-30 ደቂቃ ለማንቸስተር ዩናይትድ ጥሩ ያልነበረ የብሬንፎርድ አድቫንቴጅ በሁለት ግብ ልዩነት የሰፋበት አጋጣሚ ነበርና ጨዋታው እንዴት ነበር? በተለይ በብሬንፎርድ እና ማንቸስተር ዩናይትድ የተደረገው ጨዋታ ሩበን አሞሪምን አሁንም በተወሰነ መልኩ ለትችት በድጋሚ ያጋለጠ፣ በተለይ የቡድኑን አምበል ብሩኖ ፈርናንዴስ በጨዋታው እንግዲህ አሳዛኝ በሆነ መልኩ ፍጹም ቅጣት ምት አሁንም አባክኗል። ከፉላሙ ጨዋታ በኋላ በዚህ የውድድር ዓመት ካገኛቸው ፔናልቲዎች እንግዲህ ብሩኖ ገና በሊጉ 6 ጨዋታ ውስጥ 2 ፔናልቲ ስቶ ቡድኑ ዋጋ አስከፍሏል። ዋጋ መክፈል ብቻ ሳይሆን ፔናልቲ የተሳተበት አጋጣሚና በተቃራኒው ውጤት መቀየር የሚችል ጨዋታው ማንቸስተር ዩናይትድ ማሸነፍ የሚችልበትን አጋጣሚ የሚፈጥር ትልቅ አጋጣሚ ነበርና ብሩኖ ፈርናንዴስ 76ኛ ደቂቃ ለፔናልቲው ቢያስቆጥር ማንቸስተር ዩናይትድ 2-2 ይሆናል።
ቢያንስ ከዛም በኋላ 18-20 ደቂቃ በሜዳ ላይ ቆይታ አድርገዋል። አቻ ለማድረግ በዛ ሞቲቬሽን በዛ ተነሳሽነት ክለቡ አይቸገርም ነበር። ግን ብሩኖ ፈርናንዴስ ፔናልቲ ሳተ። ማንቸስተር ዩናይትድ ሶስተኛ ግብ አስተናገደ፣ ሽንፈት። እንግዲህ የሩበን አሞሪም ማንቸስተር ዩናይትድ 33 ካደረገው ጨዋታ 34 ነጥብ ነው ማሳካት የቻለው። ከአምና ከተቀጠሩበት ስራ ከጀመሩበት ጊዜ አንስቶ ክለቡ እንግዲህ አሁን ላይ በጣም እድለኛም አይደለም የሚያስብል ነው። አሁን በተለየ ሁኔታ ነገራቶች ላይ አስፍቶ ከመወያየት ይልቅ ማንቸስተር ዩናይትድ ላይ የሚታዩ ተመሳሳይ ባህሪና ችግሮች እንደቀጠሉ ናቸው። እነዛን ለምን በጊዜ መብት ያልተበጀለትም ብዙ የሚያጨቃጭቁና የሚያከራክሩ ጉዳዮች አሉ። እስካሁን ድረስ ግን በክለቡ ባክ ቱ ባክ ፕሪሚየር ሊግ ጨዋታ ማሸነፍ አልቻለም። በሩበን አሞሪም ውስጥ በተከታታይ በሜዳው ጨዋታ አሸነፈ ስንል ከሜዳ ውጪ ማሸነፍ አልቻለም። ባለፉት ጨዋታዎች እንግዲህ ክለቡ ከሜዳ ውጪ ምንም አይነት እድል እየቀነው አይደለም። ይሄ አሳሳቢነቱን በአሰልጣኙ ላይ ከፍ አድርጓል። እንግዲህ ጨዋታው በተጀመረ ገና በ8ኛ ደቂቃ ነው ማንቸስተር ዩናይትድ በሃይላይን ወደ መሃል ሜዳ ጠጋ ብለው በጥሩ የቁጥር ብልጫ ኳስን ኮንትሮል በማድረግ የተጋጣሚ ሎው ብሎክ ለማስከፈት በሚጠርበት ወቅት ከማቲያስ ኩኛ ኢንተርሰፕት የተደረገ ኳስ በቀድሞ የሊቨርፑል አምበል ጆርዳን ኤንደርሰን ቢያንስ ወደ 35 ሜትር ገደማ የሚሆን ረጅም ፓስ ተደርጎ ማጓየር በታይሚንግ ስተት ምናልባት ፈጥኖ ፖዚሽኑን አለመያዙን ተከትሎ የኦፍሳይድ ትራክ ለማሰራት ባቀደበት ታይሚንግ ነው እንግዲህ ከመሃላቸው ፈጥኖ ከማጓየር ፈጥኖ በመውጣት በታይሚንግ ቀድሞ ኢጎር ቲያጎ አይቫን ቶኒ እንዲተካ በ33 ሚሊዮን ፓውንድ ወደ ብሬንፎርድ በክለቡ ሪካርድ በወቅቱ መጥቶ በመጣበት የመጀመሪያ የትሬኒንግ ቆይታ ኤሲኤል አጋጥሞት ለረጅም ወራት ቡድኑ ሳይገለገለው ቆይቶ እንግዲህ በመጨረሻ አሁን በአስደናቂ ብቃቱ እየተመለከትን የምንገኘው አስፈሪው የብሬንፎርድ አጥቂ በግሩም አጨራረስ በግራ እግሩ አስደናቂ ግብ አስቆጥሮ ብሬንፎርድን ቀዳሚ ማድረግ ቻለ። ጨዋታው ቀጠለ። ማንቸስተር ዩናይትድ ጫና ለመፍጠር በሚጥርበት ወቅት ነው እንግዲህ በሁለተኛ በብሬንፎርድ ማጥቃት የተገኘውን እድል አሁንም ኢጎር ቲያጎ አስቆጥሮ የብሬንፎርድን መሪነት ወደ 2 ልዩነቱን ከፍ ማድረግ የቻለው። በማንቸስተር ዩናይትድ በዚህኛው ሳመር በ74 ሚሊዮን ፓውንድ አጠቃላይ ፓኬጅ ይከፈልበታል ተብሎ ከስምምነት ላይ ተደርሶ በመጀመሪያ ክፍያ የተወሰኑ ክፍያዎች ተከፍለው በተጨማሪ አዶንስ የተካተተበት ትልቅ ገንዘብ የወጣበት ቤንጃሚን ሼሽኮ በመጨረሻ ኳስና መረብን ማገናኘት ችሎ ማንቸስተር ዩናይትድን ወደ ጨዋታ መመለስ ቻለ 26ኛ ደቂቃ ላይ። ከዛም በኋላ ነው እንግዲህ ከረፍት በኋላ ማንቸስተር ዩናይትድ ጥሩ በተጫነበት የጨዋታ ክፍለ ጊዜ ጥሩ በበለጠበት ኮሊንስ ኢምቤሞሌ ፋውል ሰራ። በነገራችን ላይ እኔ ስለ ብሩኖ ፈርናንዴስ ፔናልቲ መሳት ይሄ ጨዋታ አንዱ አጋጣሚ ነው፣ ሊደጋገም አይደለም። አንድ ተጫዋች በአንድ የውድድር ዓመት ከሚያደርጉ አስተዋጽኦ እንግዲህ በውጤት ላይ ፍጹም ቅጣት ምት መሳቱ ቀጥተኛ ተጽዕኖ መፍጠሩ እንጂ በትላልቅ ዓለም አቀፍ ፍጻሜዎች ላይም ፍጹም ቅጣት ምቶች ይሳታሉ። ግን አንድ ቡድን መጠቀም ያለበትን አድቫንቴጅ በሁሉም ረገድ መጠቀም አለበት ብዬ ደግሞ ማምንበት የራሴ የሆነ እይታ አለኝ። ለምሳሌ አንድ ትልቅ ነጥብ ላንሳላችሁ። አብዛኛው የእግር ኳስ ቤተሰብ የተመለከተው ብሩኖ ፈርናንዴስ ፍጹም ቅጣት ምቱን አለማስቆጠሩ ላይ ነው። ያ የኩቢን ከለህር አስደናቂ ብቃት ፍጹም ቅጣት ምት ላይ እንዳለው በፕሪሚየር ሊግ ብቻ አሁን በብሬንፎርድ ሳይሆን እኮ በሊቨርፑልም የሚታወቅ ነው። ቼልሲን ሊቨርፑል በካራባኦ ካፕ ሲያሸንፍ የኩቢን ከለህር አስተዋጽኦ፣ አምና የኪሊያን ኤምባፔን ፍጹም ቅጣት ምት ለምሳሌ ኩቢን ከለህር ካምና ከተጠናቀቀ የውድድር ዓመት አንስቶ በቶፕ ፍላይት የክለብ ኬሪሩ 7 ፔናልቲ ተሰጥቶበታል። እዚህ ግብ ጠባቂ ላይ ከ7ቱ 4ቱን አድኗል፣ 57%። ስለዚህ በፍጹም ቅጣት ምት ላይ ያለው ጥንካሬ በጣም ግልጽ አስደናቂ ብቃት አለው።
ኩቢን ከለር በጣም አስተማማኝ የግብ ጠባቂ ኳሊቲ እንዳለው ይታወቃል በፍጹም ቅጣት ምት በኩል። ለዛም እኮ ነው የአሊሰን ቤከር ባካፕ ከመሆን ይልቅ አሁን በታማኝነት ለክለቡ ይሄን ያክል ጊዜ አገልግያለሁ አሁን ደግሞ በቋሚነት ወደምሰለፍበት ክለብ መሄድ አለብኝ ስለተባለ ከለርን ሊቨርፑሎች የሸጡት። ያን ፍጹም ቅጣት ምት በግሩም ሁኔታ ከለር ማዳን ቻለ። ውጤት መቀየር የምትችል አጋጣሚ ነበረች። ዩናይትድ አልተጠቀመም። 90 ሲደመር 3 ላይ ማቲያስ የንሰን በግሩም ሁኔታ አስቆጠረና 3-1 ውጤቱ ተጠናቀቀ። ግን 76ኛ ደቂቃ ላይ የብራያን ኢምቤሞ ፋውል በኮሊንስ ሲሰራ ማንቸስተር ዩናይትድ ፍጹም ቅጣት ምቱን ሊያባክን ይችላል። የኬሌር አስደናቂ ብቃት እንዳለ ሆኖ ግን ኮሊንስ ለምንድን ነው በቀይ ካርድ ያልወጣው ከሜዳ? የብሬንፎርዱ ተከላካይ ይሄ ተገቢ ውሳኔ አይደል። በቀጥታ ዳኛው ፍጹም ቅጣት ምት የሰጡት ለምንድን ነው? ሊቆጠር የተቃረበ ግብን አቋርጧል በሚል ነው እና ለጎል የቀረበው ሂደትን ተመልክተውታል። ስለዚህ ያን ለግብ የቀረበ እንቅስቃሴ በማቋረጥ ከሆነ ፋውል በፍጹም ቅጣት ምት ተሰራ አይደለም። በደንብ ቫሩን ከተመለከታችሁ ወደ ግብ የቀረበውን ኳስ በማቋረጥ ነው። ወደ ግብ የቀረበውን ኳስ የማቋረጥ ደግሞ ፋውል በፔናልቲ ቦክስ ውስጥ ቀጥታ ዴፊኒትሊ 100% ቀይ ካርድ ነው። ኮሊንስ ቢወጣ ኖሮ ማቲያስ የንሰን በተቃራኒው ያስቆጠረበት ፖዚሽን ላይ በነገራችን ላይ ይገኝ። ይሄ የ6 ቁጥር አማካይ። እነዚህን ጉዳዮች ደግሞ አብራርተን ካየን ማንቸስተር ዩናይትድ ኑሜሪካል አድቫንቴጅ ይወስዳል ማለት ነው። በዛን ሰዓት ክለቡ ቢያንስ ለአቻነት አንድ ግብ በቀጣይ 18-20 ደቂቃ አያጣም ነበር። ማንቸስተር ዩናይትድ ፔናልቲ ማምከኑ ብቻ ሳይሆን በእኩል 11-11 መጨረስም አልነበረበትም። ብሬንፎርድ በጎደሎ መጨረስ የነበረበት ጨዋታ ነው። ይሄ ተገቢ ያልሆነ ዳኝነት ነው እንደኔ እይታ። ኮሊንስ ኢምቤሞ ላይ የሰራው ፋውል የፋውሉ አይነት ስስ ነው፣ ጠንካራ ነው። እዛ ነገር ውስጥ መግባት አያስፈልግም። ምክንያቱም በቀጥታ የቫሩ እይታ የነበረው ግብ ሊቆጠር ያለን እንቅስቃሴ በማቋረጥ ነው እንጂ ፋውል ሰርቶ ፍጹም ቅጣት ምት ውስጥ በቀጥታ ለፔናልቲ አይደለም። ስለዚህ ፔናልቲና ቢጫ ካርድ የሚሰጠው ፋውል ሲሆን ነው እንጂ ግብ ሊቆጠር የተቃረበን ኳስ በማቋረጥ ከሆነ በቀጥታ ስትሬት ሬድ ካርድ ነው። ደሞም የመጨረሻ ሰው ነው። ማይነስ ኳሱ ሲደረግ የመጨረሻ የብራያን ኢምቤሞን እንቅስቃሴ 100% በፋውል ማቋረጥ ይችላል። ብሩኖ ፈርናንዴዝ ያን ኳስ አልተጠቀመም፣ ግን ብሬንፎርድ በ10 ተጫዋች መጨረስ አልነበረበትም። ኑሜሪካል አድቫንቴጅ ዩናይትድ መጠቀም ይችላል። ይሄ በራሴ በኩል የተመለከትኩት ትልቁ የዳኝነት ክፍተት ነው። ግን ዩናይትድ እንደ ቡድን ለቅንጅት የሚመርጣቸው የሰው ለውጦች በአጠቃላይ ክለቡን ዋጋ እያስከፈለ ነው። አሁን ባላንስ ለማድረግ ራሱ ዩናይትድ እየቸገረው መጥቷል እና ለዩናይትድ አሁን ለአሰልጣኝ ሩበን አሞሪም ምናልባት እኛም አሰልጣኙ ጊዜ ሊሰጠው ይገባል ከሚሉት ተርታ ነበርን። እኔ በበኩሌ ይሄን ሐሳቤን አንስቻለሁ። ምክንያቱም አንድ ክለብ በተጫዋች ለውጥ ውጤት መቀየር የሚችል ከሆነ እነዛን ሁሉ አድቫንቴጆች መጠቀም አለበት በሜዳ ላይ። ግን እነማንም በየትኛው ሰዓት ቀይሮ ውጤት መቀየር አለበት የሚለው ጉዳይ ደግሞ ሁሌም ተግባራዊ ሊሆን ይገባል። ወይም እነዛ ለውጦች በቡድን ውጤት ላይ ለውጥ የአንዱ ለውጥ ሽግሽግ ሌላ ስህተት እየፈጠረ ያንን ስህተት ለማረም እንደገና ሌላ ለውጥ አሰልጣኙ ላይ እንግዲህ ከባድ ፈተና ነው የበዛው። ዩናይትድ በአጠቃላይ 3-1 በብሬንፎርድ ተሸንፏል። እስቲ ወደ ሁለተኛው ፕሮግራም እንለፍ። ያው ሳተርዴይ ሪአክሽን ስለሆነ በጨዋታው ላይ መነጋገሪያ ርዕስ የሆኑትን ነጥቦችም እያነሳን ብቻ ነው የምናልፈውና ዝርዝር ጉዳዮችን በሌሎች ታክቲካል ፕሮግራሞች ላይ ይዘንላችሁ የምንመጣ ይሆናል። በተለይ እስቲ ወደ ቼልሲ እንምጣ። ስታንፎርድ ብሪጅ ፍልሚያ ኤንዞ ማሬስካና ቼልሲ አሁን ላይ እድለኛ አይደሉም። እድለኛ ብቻ ሳይሆን አሰልጣኙ አሁን በፕሪሚየር ሊግ 2 ጨዋታ ነው ያሸነፉት ከ6 የተሸነፉበት መንገድ ደግሞ
እስካሁን ድረስ በአሰልጣኙ ላይ ትንሽ ጣቶች እንዲቀሰሩ ያደረገ ነው። ትችቶች በቀጥታ ኢንዞ ማሬስካን የተመለከተ ይሆነ መጥቷል። አሁን አሰልጣኙ በስታንፎርድ ብሪጅ 3-1 ተሸንፏል። እስቲ አንድ ጉዳይ ወደ ኋላ ልመልሳችሁና ላስታውሳችሁ። ቼልሲ በዘንድሮ የውድድር ዓመት 2 ፕሪሚየር ሊግ አሸነፈ ከ6 ጨዋታዎች። በፕሪሚየር ሊጉ ሁለተኛ በርካታ ጉዳቶችን ያስተናገደ ቡድን ሆነ። ለ2 ተከታታይ ጨዋታ ቀይ ካርድ ከሜዳውም ውጪ ተመለከተ። ብቸኛ ቡድን ነው። ቀይ ካርዱ ግን የታክቲካል ዲሲፕሊን ስህተት መሆኑን እዚህ ጉዳዮችን በትኩረት አንዳንድ እይታዎችን እንመልከት። ቻላባ ፋውል የሰራበትን ፖዚሽን ካያችሁና ሳንቼዝ ኢምቤሞን የጠለፈበት ፖዚሽን ካያችሁ ከራሱ ፖዚሽን ወጥቶ ወደ ፔናልቲ ቦክስ የቀረበበት ቦታ ላይ ነው ፋውል የሰራው። በተመሳሳይ በሳምንቱ ቻላባ ዛጋ ፋውል ሰራ። ቼልሲ ከኋላ መስመር በኩል ያጋጠመው ጉዳት ለተከላካይ ክፍሉ አለመረጋጋት ለእንዲህ አይነት ስህተት እንዲጋለጥ ዋነኛ ምክንያት ሆኗል። የሌላ ተጫዋች መጎዳት ከሚፈጥራቸው ትላልቅ ችግሮች መካከል ተጨማሪ እንዲህ አይነት ዋጋ የሚያስከፍሉ እንቅስቃሴዎች ናቸው። አሁን በክለቡ አዳፕት ያደረጉ ብለን በደም ከምናነሳቸው ተጫዋቾች መካከል አንዱ ሌቪ ኮልዌል፣ የክለቡ የጀርባ አጥንት። ይሄ ተጫዋች ተጎዳ። የተጫዋቹ ትክክለኛ ተተኪ የለኝም ተጫዋች ይገዛልኝ ሲል ነው አሉ የቼልሲ ኃላፊዎች። ባሉት ቀጥል ተባለ። አሰልጣኙ ቀጠለ። እስካሁን ድረስ ግን ዋጋ እየከፈሉ ነው። ቼልሲ እንደምታውቁት እንግዲህ ጨዋታው በጀመረ ገና በጊዜ ነው 24ኛ ደቂቃ ላይ ሰሞኑን በከፍተኛ ትችት እየወረደበት የሚገኘው ኤንዞ ፈርናንዴዝ አስቆጥሮ ቼልሲን 24ኛ ደቂቃ ቀዳሚ ማድረግ ቻለ። ቼልሲ በጨዋታው ከረፍት በፊት እንደፈጠረው ጫና ከሆነ ያንን ደቂቃ መምራት ነበረበት። በኤንዞ ፈርናንዴዝ አማካኝነት መሪ ሆነ። የጨዋታው ልዩነት የተፈጠረው እንግዲህ በደንብ ተመልከቱ። 53ኛ ደቂቃ ላይ ቻላባ እስከሚወጣ ድረስ ቼልሲ ቢያንስ በማጥቃቱ በኩል ያለው እንቅስቃሴ የበፊቱን አይነት ሪያክት ለመፍጠር የሚሸግር ቢሆንም ግን ግብ አያስተናግድም። ፋቢያን ሁዝለርን ትናንትና በነበረን ቅድመ ጨዋታ ግምገማ ላይ ያነሳናቸው ነጥቦች ነበሩ። አንድ ሪስክ ለመውሰድ ፋቢያን ሁዝለር ወደኋላ የማይሉ አሰልጣኞች ናቸው ስንል ነበር። 53ኛ ደቂቃ ላይ በደንብ እዚህ ጋር መመልከት ያለብን ክለቡ ጎዶሎ ነው። ቼልሲ ጎዶሎ እንደሆነ በፍጥነት ቬልትማንን በማውጣት ማቲያስ ዊፈርን ወደ ሜዳ ማስገባቻል። ይሄ ማለት አታኪንግ ሚድፊልደርን በቀኝ ፉልባክ ይህ ሪስክ እንዴት እንደሚወስድ ተመልከቱ። እንዴት ሪስክ እንደሚወስዱ ፋቢያን ሁዝለር በጨዋታው ብዙም ልዩነት መፍጠር ያልቻለው ሚቶማን 67ኛ ደቂቃ ላይ በማውጣት አጥቂ ያስገቡ ዳንኤል ቤክን 2 ግብ ያስቆጠረው። 67ኛ ደቂቃ ላይ በተመሳሳይ የ10 ቁጥር ተጫዋች ሆነውን ጉሩዳን በማስገባት ካርሎስ ባሌባን አወጡ። በአጠቃላይ ለውጣቸው አታኪንግ ማይንድ ነበር የሶስቱ ተጫዋቾች ለውጥ። ከሶስቱ 2 ግብ ዌልቤክ 2 ግብ አስቆጠረ። ጉሩዳ ቀጥተኛ ተሳትፎ አደረገ። ዊፈር በቢልድ አፕ ደግሞ አስደናቂ እንቅስቃሴ ሲያደርግ ነበር። ጨዋታ ላይ ሞመንት መቀየር የሚችል ሪስክ መውሰድ የሚችል አሰልጣኝ ነው። በሊጉ ላይ ሁሌም አሸናፊ ሊሆን የሚችለው በእንዲህ አይነት ጨዋታ። ያለፈው ሳምንት ታስታውሱ እንደሆነ አንድ ነጥብ አንስቼ ነበር። የፋቢያን ሁዝለር በማንቸስተር ሲቲ የወሰዱት ሪስክ በማንቸስተር ሲቲ ላይ ለሚካኤል አርቴታ ማስተማሪያ ሆኗል። 4 ተጫዋች ባንዴ ቀየሩ የሲቲን ፖዚሽን አይተው። በፋይናል ሰርድ በቁጥር በዛ ብለን ፕረስ ብናደርግ ሲቲ ለሃይ ተርኖቨር ተጋላጭ ማድረግ እንችላለን ሃይ ላይን ሰርቶ ስለሚጫወቱ አሉ። ከጨዋታው በኋላ ጋዜጣዊ መግለጫ ላይ የቀየርናቸው ግን 4ቱ ተጫዋቾች በመጀመሪያ 45 ደቂቃ ባቀድነው መሰረት አስተማማኝ አገልግሎት ሰጥተውናል። ግን ሪስክ መውሰድ አለብን ጌሙን ለማሸነፍ ከፈለግን።
ሞር ከነዚህ ተጫዋቾች በላይ የሚያጠቁ ተጫዋቾችን ፋይናል ሰርድ ማብዛት አለብን በሚለው ጉዳይ አመንን። የአራት ተጫዋቾች ለውጥ አደረግን። 2 ግብ አስቆጥረን ጨዋታውን አሸነፍን። አሁን ምንድነው ሪስክ መውሰድ መድፈር የዛ ቡድን ቀይ ካርድ መጉደል ለዚህኛው ቡድን ለሚሰጠው ኒውሜሪካል አድቫንቴጅ ሪስክ መውሰድ ነው። ስለዚህ እስከ 97ኛ ደቂቃ ድረስ በጨዋታው በአስደናቂ ሁኔታ ቆይተው ነው ፋቢያን ሁዝለር 2 ግብ አስቆጥረው 3 ግብ አስቆጥረው ማሸነፍ የቻሉት። ልክ 77ኛ ደቂቃ ላይ ነበር ምንቴ ለዳንኤል ቤክ ያሻገረውን ኳስ ዌልቤክ አስቆጠረ። 92ኛ ደቂቃ ላይ ይኸው ማቲያስ ዌፈር አመቻችቶ ያቀበለውን ዲኩፐር አስቆጠረ። 90 ሲደመር 10 ላይ ጉሩዳ ለዳንኤል ቤክ እዛው የነጠቁትን ከሞሲ ካሴዶ ኢንተርሰፕት የሆነውን ኳስ በግሩም ሁኔታ ዌልቤክ አስቆጠረ። ተመልከቱ ሶስቱም ተጫዋቾች በግቡ ላይ አስተዋጽኦ ነበራቸው። ከ67 ደቂቃ በኋላ ከ54 ደቂቃ ልክ ቻላባ እንደወጣ የቀየሯቸው ተጫዋቾች ዊፈርን ተመልከቱ፣ ጉሩዳን ተመልከቱ፣ ዌልቤክን ተመልከቱ። ዌልቤክ 2 አስቆጠረ፣ ጉሩዳና ዊፈር ደግሞ አሲስት አደረጉ። ሪስክ መውሰድ በቃ የጨዋታውን ሂደት ተመልክተው አዌይ ጌም ነው፣ የተጋጣሚ ጫና ይፈጠራል። በእለቱ የሚያስፈልገውን ታክቲካል ውሳኔ በተገቢው ሰዓት መወሰን ይሄ ብራይተንን በትልቅ ጨዋታ አሸናፊ እንዲሆን ከሚያደርጉ ምክንያቶች መካከል ግንባር ቀደም የሚጠቀስ ነው። ሲቲን ያሸነፉበትን መንገድ ስታንፎርድ ብሪጅ ላይ ተጠቀሙ። ኢንዞ ማሬስካ ከዚህ አሰልጣኝ ምንድነው የሚማሩት? ልክ ገና አንድ ተጫዋች ሲጎዳ አንድ ተጫዋች በቀይ ካርድ ሲወጣ ክለቡ የሚቀይራቸው ለውጦች ለሌላ ግብ ተጋላጭ ክለቡ የሚያደርግ ለሌላ ክፍተት በአጠቃላይ ትናንትና የነበራቸው 4 ተጫዋቾች በሜዳ ውስጥ ቀይሮ ያስወጡት አንድሮ ሳንቶስ፣ ስቲቫ ዊሊያም፣ ጆሬል ሃቶንም ፔድሮ ኔቶን በሁሉም በዲፌንሲቭ አክሽን ነበር የቀየሩት። ግን የግቡን መጠን መቀነስ አልቻሉም። አሰልጣኙ ከፍተኛ ጫና ውስጥ ነው። ቼልሲ በተከታታይ ለ2 ጨዋታ በፕሪሚየር ሊጉ በቀይ ካርድ ምክንያት ዋጋ ከፍሏል። እዚህ ላይ ተጫዋቾች ጉዳት ተጨምሯል። እዚህ ላይ አለመረጋጋቶች አሉ። ገና ሊጉ ሴፕቴምበር ወር ላይ ያለ ስለ ቼልሲ ሲዝን መናገር አንዳንድ ጋዜጦች ጀምረዋል። ይሄ ጥሩ የሚባል ገና ነው። ነገራቶች ይቀየራሉ። ከዚህ ከ6ኛ ሳምንት እኮ ተነስቶ አንቶኒ ኮንቴ በሊጉ ቼልሲን ይዘው ዋንጫ በልተዋል። በተከታታይ በሊቨርፑል፣ በአርሴናል በተለያዩ ክለቦች ሽንፈት ካስተናገዱ በኋላ የታክቲክ ለውጥ አደረጉ፣ ዋንጫ ማሳካት ቻሉ። ነገር ግን ኢንዞ ማሬስካ ሪስክ አይወስዱ። ሪስክ መውሰድ ብቻ ሳይሆን በተገቢው ሰዓት ተገቢውን ውሳኔ ማስተላለፍ አይችሉም። ያ ጉዳይ ደግሞ ክለቡን በደንብ ዋጋ ያስከፈለው ነውና ምናልባት አሁን ከሩበን አሞሪም በመቀጠል ከቶፕ 6 ክለቦች ከፍተኛ ጫና እየተፈጠረበት ያለ አሰልጣኝ ይመስለኛል። በተለይ በሶሻል ሚዲያ የሚጻፉ ጽሁፎች ግን ይሄ አሰልጣኝ ቢያንስ ቼልሲን ለዚህ ፕሮጀክት ያበቁበት መንገድ እኔ ካለፉት አሰልጣኞች ቢያንስ ለተፎካካሪና ለጥንካሬ የተሻለ የተወሰኑ የታክቲክ ባላንስን ከነፖቼቲኖ በተሻለ ሁኔታ እዛ ጋር ለመፍጠር ሞክረዋል። ካለፉት አሰልጣኞች ቼልሲ ለኔ ማሬስካ የተሻሉ ናቸው። ግን ይሄን ስብስብ ከዚህ በላይ የተሻለ ማድረግ አይቻልም ወይ ነው? ከዚህ በላይ እኮ በደንብ ቼልሲ ማሳደግ ይቻላል። አሁን ቀይ ካርዱ ሳያንስ ጉዳቱማ በቼልሲ ቤት በዛ። በትናንትናው ምለት ጉዳት በጣም ተመዝግቧል በቼልሲ ከጨዋታው በፊት። አሁን በጎ ጉዳዩ ምንድነው? ባዲያሺልና ሮሚዮ ላቪያ መመለሳቸው ለቀጣይ ለሻምፒየንስ ሊግም ከዛም በኋላ ለሚኖረው በስታንፎርድ ብሪጅ ከሊቨርፑል ጋር ለሚኖራቸው ጨዋታ ቢያንስ በጥራት ደረጃ የሊጉን ቴምፖ ፍጥነት አዳፕት ካደረጉ ተጫዋቾች ጋር ኮምፒት ለማድረግ የተሻለ እድል ይኖራል ተብሎ ይጠበቃል። እና ነገር ግን የቼልሲ ድጋሚ ሽንፈት እንግዲህ በሲዝኑ ጥሩ
አጀማመር ያደረጉ አይደለም። የመጀመሪያ አጀማመራቸው በጎ ነበር። ከዛም በኋላ ቼልሲ መቀዛቀዝ እየመራ ነጥብ መጣል እየመራ መሸነፍን ጀመረና እስቲ ቀጣይ ጨዋታዎች በምን አይነት መንገድ አሰልጣኙ ምላሽ ይሰጣሉ እስቲ አብረን በጋራ ምንመለከተው ነው የሚሆነው። ነገር ግን በቼልሲ ቤት ከበስተጀርባ ማግሮምረም ተጀምሯል። ይሄ ጥሩ አይደለም ለአንድ አሰልጣኝ ቆይታ እና አሁን ድምጾች እየተሰሙ ነው የሚገኙት። ነገር ግን እኔ ኤንዞ ማሬስካ አሰልጣኝ ይሰናበት ሳይሆን ጊዜ ተሰጥቶት ያለውን ነገር ቢያስተካክል ራሱ የገነባውን የጀመረውን ፕሮጀክት መንገድ ቢያስይዝ ቅድሚያ የምሰጠው ጉዳይ ግን መሰናበት አለበት ከተባለ ይሄ አሰልጣኝ ለኔ በግሌ ይሄን የቼልሲን ስብስብ ወደ ተሻለ ደረጃ ብቻ አይደለም ወደ ተሻለ ቅንጅት በእርግጠኝነት ማምጣት የሚችለው የዛው የብራይተኑ አሰልጣኝ ወጣቱ ፋቢያን ዙለር ቡድን የሚገነቡት ጥገኛ ቡድን አይደለም። ተመልከቱ በየአመቱ ብራይተን ተጫዋች ይሸጣል። ብራይተን ግን ብራይተን በየአመቱ ተጫዋች ይሄዳል። ብራይተን ይቀጥላል። ሲስተሙ እንደ ብራይተን አይነት እኮ በሊጉ አሁን ምናልባት ፓላስ የመከላከል ጥንካሬው ፈታኝ ሊሆን ይችላል። በአንድ ካራክተር ልናነሳው ምንችለው የተለያዩ ክለቦችን እናንሳ። ብራይተን ግን የሚነሳው ትልቁ አይደንቲቲ ውጤትን በየትኛውም ደቂቃ መቀየር ይችላል። በየትኛውም ደቂቃ ከረፍት በፊትም ከረፍት በኋላ የሚያጠቃበት መንገድ ደግሞ የዘመናዊ እግር ኳስ ስልት ነው። ማራኪ እግር ኳስ በመጫወት ነው ተጋጣሚ የሚያሸንፈውና ለኔ ማሬስካ ማሰናበት መብቴ ነው ብዬ ባላምን ከተሰናበቱ ግን ለኔ ተቀዳሚ ምርጫ ፋቢያን ዙለር ናቸው ለቼልሲ ፖዚሽን ለዚህ ስብስብ ለወጣት ስብስብ። ምክንያቱም ተመሳሳይ አይደንቲቲ ያለው ቡድን እዛ ብራይተን ውስጥ ስለተገነባ ከቼልሲ ጋር ማለት ነው። በቀጥታ እስቲ ወደ ሶስተኛው ጨዋታ ማንቸስተር ሲቲ 5-1 በርንሌን ያሸነፈበት አንድ ተጫዋች በራሱ መረብ ላይ ሁለት ጊዜ ግብ ያስቆጠረበት ከጂሚ ካራገር ከፋውስ በኋላ የተመዘገበ ሌላ አዲስ ሪከርድ። ሲቲ ገና በጨዋታው 12ኛ ደቂቃ ነው በማክሲ ስቴቭ አማካኝነት ቀዳሚ መሆን የቻለው በራሱ መረብ ላይ ይሄ ተጫዋች ግብ አስቆጥሮ ከዛም በኋላ አንቶኒ አስቆጥሮ በርንሌን ከረፍ በፊት 1-1 አድርገው ወደ ረፍት እንዲወጡ ማድረግ ቢችሉም 61ኛ ደቂቃ ላይ ሃላንድ ለማቲያስ ኑኔዝ አመቻችቶ ያቀበለው ኳስ ማቲያስ ኑኔዝ አስቆጠረ። 65ኛ ደቂቃ ላይ ይሄው ተከላካይ ማክሲ ስቲቭ በራሱ መረብ ላይ አስቆጠረ። 90 ደቂቃ ላይ ሃላንድ 93 ደቂቃ ላይ ራሱ ሃላንድ ደግሞ ሲቲ 5-1 ማሸነፍ ችሏል። በዚህ ጨዋታ የተመለከትነው አንድ ትልቅ ጉዳይ አለ። ሲቲ ያለፉትን ጨዋታዎች የሃይ ተርኖቨር ቡድን ሆነ ብለን ስናነሳ ነበር። የመልሶ ማጥቃት ወይም ለተጋጣሚ ኳስን በመተው ሚድ ሰርድ ላይ ከፍተኛ ፕረስ በመፍጠር ያንን ኳስ ወደ ማጥቃት እንቅስቃሴ በመቀየር ነገር ግን የትናንትናው ማንቸስተር ሲቲ ደግሞ ሌላ መልክ ይዞ የቀረበ ነበር። ያለፈው ሳምንት እንዴት ከአርሴናል ጋር በዛ ደረጃ ይከላከላል ብለን ፔፕ ላይ ስንወርድ ነበር ሁሉም በመላው ዓለም ይሄ የአይደንቲቲ ክህደት ነው ብለን ስናነሳ ነበር። ትናንትና በአጋጣሚ ከጨዋታ በፊት በተደረገለት የፊትነስ ቴስት ብቁ አለመሆኑ የተረጋገጠው ሮድሪ ከስብስቡ ውጪ ነበርና በቦታው ላይ ኒኮ ጎንዛሌዝ ነበር የተሰለፈው። ኒኮ ጎንዛሌዝ ሲሰለፍ ሲቲ ከሃይ ተርኖቨር ይልቅ የቀድሞ የፔፕ ጋርዲዮላን ባየር ሙኒክ ያስታወሰንን 4-1 ፎርሜሽንን ነበር ይዞ የገቡት ፔፕ። ይሄ ምናልባት ሲቲ በቀጣይ ጨዋታዎች ከሚኖረው ፈተና አንፃር ይሄ ታክቲክ ለውጥ በደንብ ሊተገበር ይችላል። 4-1 ከዚህ በፊት የተለመደው በባየር ሙኒክ ነበር ፔፕ ይሄን አጫወት ሲሞክር የነበረውና የኒኮ ጎንዛሌዝ መግባት ቲጃኒ ራይንደርስ እና ፎደንን አንድ ስቴፕ ወደፊት ጠጋ ያደረገና በሌላ በኩል የተደረገው ለውጥ በርናንዶ ሲልቫን ቤንች በማድረግ ለሳቪኒዮ እድል በመስጠት ነበር ፔፕ ጨዋታቸውን የጀመሩት። እስከ 83ኛ ደቂቃ ድረስ በርናንዶ ሲልቫን ወደ ሜዳ አላስገቡም። በአጠቃላይ ለውጥ የጀመሩት 70 ደቂቃ ላይ ነው። በዚህ ቡድን ካራክተር ፔፕ ደስተኛ ነበር ማለት ነው። በ4-1 ፎርሜሽን እንግዲህ የቀድሞውን የባየር ሙኒክን ሲስተም በተገበሩበት
የ11 ሰዓት ጨዋታ እንግዲህ ፔፕ ጋርዲዮላ 5-1 በሆነ ውጤት በርንሌይን በሜዳው በማሸነፍ እንግዲህ ትናንት ከተደረገው የቶፕ 6 ክለቦች ካደረጉት ጨዋታዎች ሁሉ የፔፕ ጋርዲዮላ ቡድን ብቻ ነው ማሸነፍ የቻለው። አንድ ሪከርድ አንድ ታሪክ ላስታውሳችሁ። በ1994 የዛሬ 31 ዓመት ከ165 ቀን በፊት ነበር በተመሳሳይ ቀን ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ የተሸነፉት በፕሪሚየር ሊጉ ታሪክ። ከዛሬ 31 ዓመት ከ165 ቀን በፊት ሶስቱ ክለቦች በተመሳሳይ ቀን ሽንፈት ያስተናገዱት። ከዛም በኋላ ነው ለመጀመሪያ ጊዜ ትናንትና ሶስቱ ክለቦች ሽንፈት ማስተናገድ የቻሉትና አስደናቂ አጋጣሚ ነበር። እስቲ በመጨረሻም ወደ ማድሪድ ደርቢ ተጉዘን እስቲ በማድሪድ ደርቢ ምን ተፈጠረ? የሚያስገርም ነው የትናንትና ውጤት። ለብቻው አንድ ፕሮግራም የሚሆን ብዙ ትዕይንቶችን ያየንበት ነበር። ያው በተለያዩ ታብሌቶች፣ ስልኮች ያማረጥን ሁሉንም ጨዋታ ማየት አለብን ለእግር ኳሱ ቤተሰብ በቂ መረጃ ለማድረስ ሲባልና በመጀመሪያ ደረጃ 14ኛ ደቂቃ ላይ ሌሞርድ ቀዳሚ ማድረግ ቻለ አትሌቲኮ ማድሪድን። 25 እና 36ኛ ደቂቃ ላይ ኪሊያን ኤምባፔና አርዳ ጉለር በግሩም ግብ ማድሪድን መሪ ያደረጉ ካምባክ ማለት። የባፔም የአርዳ ጉለር በተለይ የአርዳ ጉለር ግብ ሲቆጠር የቪኒሲየስ ዳር ላይ ሰራው ስራ የሚያስደንቅ ነበር። የእግር ስራ ነበር። ሁለት ተከላካዮችን የቀነሰው። ልክ ረፍት ሊወጡ ሲል ማድሪድ በተዘናጋበት የተከላካይ ስትራክቸር አሌክሳንደር ሱርሎት 2-2 አደረገ። ረፍት ወጡ። ከረፍት እንደገቡ 51ኛ ደቂቃ ላይ አላስፈላጊ ፋውል ተሰራ። ጁሊያን አልቫሬዝ አስቆጠረ። 63ኛ ደቂቃ ላይ በአስደናቂ ቅጣት ምት 4-2 አደረገ። 93ኛ ደቂቃ ላይ አንቷን ግሪዝማን አስቆጥሮ 5-2 መራ። ካምባክ መሪው ቡድን ድጋሚ ካምባክ አድርጎ ላይመለስ በ5 ጎሎች ሪያል ማድሪድ እንግዲህ በዋንዳ ሜትሮፖሊታኖ ድል እየቀና አይደለም። አንድ ጊዜ ብቻ ነው ባለፉት 10 ግንኙነቶች በዚህ ስቴዲየም ማሸነፍ የቻለው። እንግዲህ በመለያ ምት ያሸነፈው በሙሉ 90 ደቂቃ አሸነፈ ተብሎ ስለማይያዝ ማለት እንደምታስታውሱት አወዛጋቢው የአምናው የመለያ ምት እንዳለ ሆኖ ማለት ነው። እና ማድሪድ ለመጀመሪያ ጊዜ ልክ እንደ ሊቨርፑል በሊጉ የመጀመሪያውን ሽንፈት በአትሌቲኮ ማድሪድ አስተናግዶ ዘው በከተማው ተቀናቃኝ 5-2 ተሸንፎ ጨዋታው ተጠናቋልና ጥሩ እግር ኳስ ተመልክተናል። ነገር ግን ይሄ አግሬሲቭ ሲሆን አንድ ቡድን ማድሪድ ላይ እንደ ቀድሞ የመቋቋም አቅሙ በጣም ቀንሷል ቡድኑ። ይሄ ጫናን የመቋቋም አቅሙ በጣም ተዳክሟል ማድሪድ። ትናንት 100% በግል ያስተዋልኩት እሱን ጫናን የመቋቋም አቅሙ የቀድሞ ማድሪድ አይደለም። ይሄ በከፍተኛ ፈተና ውስጥ የሚሻገር የአሸናፊነት ስነልቦናው የማይሞት 2-3 ደቂቃ ቢቀር ውጤት መቀየር የሚችለው ያ የነጩ ቤት ስፕሪት አሁን ከላዩ ላይ የተገፈፈ ይመስላል። መልሶ ግንባታው ትንሽ የሽግግር ጊዜ ሳይፈልግ እንዳልቀረ ያስተዋልንበት ነው። ዲየጎ ሲሞኔ እንግዲህ ከተከታታይ ሽንፈት ነጥብ መጣል ከደካማ አጀማመር እንግዲህ ነቅሎ ሊያወጣቸው የሚችለው ውጤት በከተማቸው ተቀናቃይ በኃያሉ ሪያል ማድሪድ ላይ ያስመዘገቡት ድል ለጊዜው ጥሩ መረጋጋትን ፈጥሮላቸዋል። በአጠቃላይ ሳተርዴ ሪአክሽን ይሄን ይመስል ነበር። በማንቸስተር ዩናይትድ፣ በቼልሲ እና ብራይተን፣ በማንቸስተር ሲቲ እና በርንሌይ በአጠቃላይ ከተደረጉ ተጠባቂ ጨዋታዎች ውስጥ መርጠን በእነዚህ ጨዋታዎች ዙሪያ መነሳት ያለበትን ነጥብ በዚህ መልኩ አነሳን። ከናንተ ጋር እሁድን በሳተርዴ ሪአክሽን በዚህ መልኩ ቆይታ አደረግን። ከዚህ ፕሮግራም በመቀጠል አርሴናል ወደ ሴንት ጄምስ ፓርክ ተጉዞ የሚጠብቀውን ፈተና እንመለከታለን ከኒውካስል ጋር። ላይክ አድርጉ። ላይክ ስታደርጉ ተደማጭነታችን ከፍ ይላል። ላይክ እንድታደርጉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ከሀገር ውጭ የምታደምጡ ድጋፋችሁን ቀስቀዝ አድርጋችኋል። እስቲ በሱፐር ስቲከር፣ በሱፐር ታንክስ፣ በሱፐር ቻት ድጋፍ እያደረጋችሁ ድጋፋችሁ ከኛ ጋር እንዲሆን በአክብሮት እየጋበዝን
በኒውካስልና አርሴናል ጨዋታ እስከምንመለስ ድረስ ሰላም ቆዩ።